እርዳታው ልክ ገና እንዳሰባሰበ መጣች እሷ የሲስ ፋሚሊ ናት ማለት ነው። ከዛ ሲስ የሚባለውን ጥሪው እሺ ሼር ላድርግለት ካለ ከዛ ወይ ስታሳዝን በቃ እንደዛማ ከሆነ እኔ ብዙ ጊፍተሮች ስለሚመጡልኝ እኔ አሰባስብላታለሁኝ ነይ እኔ ጋር ብላ ኤኩኝ እሷ ጋር ማለት ነው። ከዛ ማሰባሰብ ጀመር። የመጀመሪያው 300,000 ብር ለሁለት ቀን ብቻ ስለነበር የተጠየቅነው እቤት የሚሸጥ ነገር ሽጠን ምናምን 300,000 ብሩን አስገባን። ከዛ ሁለተኛው 300,000 ብር ለማክሰኞ ስላሉ እሷ ጀመረች። ሁሉም ማለት ነው ሁሉም ጓደኞቼ መረባረብ ጀመሩ። የሁለተኛው ክፍያም 300,000 ብር ተከፈለ። ኮይኑም 87,000 ኮይን ሆነ። በመሃል ጓደኛዬ መስቲ የምትባል ጓደኛዬ 600,000 ብር እሷ እንትን ብላ ሰብስባ እሷ ሰጠችኝ። የሚቀረው የነበረው አሁን 250,000 ብር ብቻ ነበር። ያ ሲሆን ኮይኑን አጠቃላይ ኮይኑ 100 እኔ የሚያወጣልኝ ልጅ ነበርና እኔ ሊያወጣልኝ ልጁ 100 ምናምን ኮይን ነው የሚሆነው አለኝ ስላት ኖ እንደዛማ እርካሽ ነው በጣም እኔ ያወጣልሽና እኔ ሸጥልሻለሁ አለችኝ። ከዛው እሺ ያልኳትና ኮይኑ 170 ቲክታክ ላይ እሷ እንትን ጊፍተርም ናትም አንዳንዴም ጌም ትጫወታለች። ግን ከዚህ ከጉዳዩ በፊት ግን እኔ እና እሷ ትውውቅ የለንም። ጊፍተር አትሆንም። ጊፍተር የሰው ሀቅ አይወስድም። ጊፍተር ይሰጣል እንጂ የታገሰ ከዛ ልንገርሽ መሲ ልንገርሽ አሁን ከዛ የእንትኑ በየሳምንቱ ነው 300 ሺህ የሚገባላቸው ማለት ነው ማክሰኞ እና ማክሰኞ ሲደርስ ኮይኑን አወጡት። ሳይደርስ በፊት የሆነ ልጅ ነው ያወጣው የሷ ጓደኛ ነው። ዋትስአፕ ላይ አለ እሱም ስልኩ አለ ዱባይ ነው ያለው ማለት ነው እሱም። ከዛ አወጣልኝና የመጣው ኮይኑ 170 ሺህ ነው። በብር ሲመነዘር ደግሞ 100 አለም በብር ሲመነዘር 170 ሺህ ብር ኮይኑ 87 ሺህ ነው አለችኝ። እሺ እኔ 30 ሺህ ብር ሞላና 200 ሺህ ብር እኔ ያስገባልሻለሁ አለችኝ። እሺ በቃ አሁን የቀረን አንድ ሳምንት ነው። የኮይን ብር ጊፍቱ ለሷ ተሰጥቶ ነው ለወንድምሽ ተብሎ ወይስ ደግሞ ቤቷ የቆረጠውን ነው? አይደለም ቤቷ ላይ ተሰብስቦ ወደ እኔ ጋር የነበረው ኮይን ኢሜይልን እና እንትኔን ሰጥቻት ወደ እነሱ ወስደውት ነው። ስለዚህ ግን ቤቱ ቆርጦ ነው ሳርስ የቆረጠው ነው። እኔ እንጃ ቤት የቆረጠውን አልታሰበም። እኔ ጋር የነበረው ብቻ ነው። አንቺ ጋር የነበረውን ነው የወሰደችው። ጭራሽ አካውንትሽን ሰጥታት ነው ከአካውንትሽ የሰረቀችው? አዎ አካውንቴን ሰጣትና ልትሸጠው 170 ሺህ ብር ሆኖ 30 ሺህ ብር ሞልታ እሷ 200 ሺህ ልታስገባ። ከዛው የቀረው 50 ሺህ ነበረ። እኔ ደግሞ ዜናውን ተቀብዬ ለልጄ እንትን አልኩና አስቤዛ ለልጄ አውጥቼ 15 ሺህ ብር ሲቀረኝ 15 ሺህ ብር ሞላውና ሌላውን ጓደኞቼ ምናምን ተሰባስበው እንትን አሉ። አሁን መጨረሻ ላይ ከትላንት ወዲያ ፕሮፋይሉን አንሹ በቃ ብሩ እኮ ሞልቶልሻል አለችኝ። እራሷ ማለት ነው ይሄው ላስገባ ነው ብላለች። ከትላንት ወዲያ ማለት ነው ፕሮፋይሉን ላንሽ ብላኝ ፕሮፋይሉን ላንስቻለሁ። በኋላ ላይ ምን ብላ መጣች? ፎቶን ከጀርባሽ አርጊ። እናቴ በነገራችን ላይ መሲ እናቴ ወታ ነው ገስት የተለመነው። እናቴ በቪዲዮ ወታ ማለት ነው። እኔ ብቻ ሳልሆን እናቴ በቪዲዮ ወታ ነው የተለመነው። እና ከዛው ምን አለች? ውሸታችሁ ነው። ቆይ ትጨርስ ፎቶን ከጀርባ አድርጋ ታውራ ሳሪ። ቆይ አይሆንም። ቆይ ትጨርስ አንቺ ሴትዮ። እኔ ራሱ ማታ ሳወራት ማለት ነው ልጅቷ ላይ ቁጭ ብላ ጌም እየተጫወተች ነበርና ትላንት ዱቤት ነበረች። እሷ መጥታ ስትነግረን ላናግራት ስሞክር ልጅቷ ትጨርስና የተባባሉትን ነገር እንስማና ነው። ተረዳሽ? እሺ ከዛ መጨረሻ ላይ ምን አለች? ትላንትና አውቃችሁ ነው ወንድምሽ ሊቢያ አይደለም ያለው
አንደኛ ሲቀጠቀጥ ቪዲዮ ልኬላታለሁ የሊቢያ ቁጥር ስትል ራሱ ግማሹን የሊቢያ ቁጥር ሰጥቻት ነው እርዳታውን የሰበሰበችው ማለት ነው። አሁን ባለቀ ሰዓት ለሰኞ ተብያለሁ እኔ ካላክሽልኝ ካልሆነ እኔ ቪዲዮ ሰራለሁ ሰውላ ሞልቶልሻል እያለኝ እናቴን ተስፋ ሰጥቻት ገደል እየገባ ነው ልጁ። ስለዛ ምንድነው ማድረገው ስላት አውቀሽ ነው ወንድምሽ ሊቢያ አይደለም ያለው ስለዛ ገና የሰበሰብሽውን ብር ታመጫለሽ ቤተሰቦችሽንም ገና ከሳለው እያለች ትላንትና እየተናገረች ነበር። እኔ ምንም ዋሻው በቃ እኔ ምንም አልፈልግም ሰው ነው የረዳኝ ከሷ ኪስም አይደለም። እናቴ ወጣ ያለቀሰች የሰበሰበችውን እንትን ታስገባልኝ ወንድሜን ከይ ወጣትንልኝ ትላንት ስላልገባ ብሩ የመቱት ነበር ሞላይ ደውለው ልጅቷ ቲክታክ ላይ እየጨፈረች ነው ላይቭ ላይ ናት በዚህኛው አካውንት ያስገቢኝ ብያታለሁ። እሺ እናቴ አንቺ ያልሽ ሁሉ ነገር በኔ ህይወት ላይ ተፈጻሚ ይሆናል ብለሻታል። ስለዚህ ልጅቷ ምን ጥፋት አለባት? የተቀጣ ተሽከርካሪ ወንበር ላይ ቁጭ ስላለች ሀብታም መስላሽ ነው? ለምን አኮ ነው አይ ዛሬ እንትን ብለዋል ሐኪም ቤት ወይድና ቅድም ጊፍት ገዝት ላይ የነበረው ልጅ ዶክተር ነውና እሱ ባለኝ ማርክ ያለው አይቾ ካልሆነ ደግሞ ማታ ላይ ደርሼ እመጣለሁ። ዶክተር ገዝቷ ላይ ዶክተርም ይገባል ወንድምሽ ይወጣና ከዛ በኋላ እንትን ትያለሽ ትከፍያለሽ ወለታ ከሌለም ታስቢ የገቡልሽ ብሮች አሉ ስክሪን ሼር አድርጌ ያሳይሻለሁ። ስማቸው እንዲጠቀስ ሪሲታቸው እንዲላክ ምናምን አይፈልጉምና አሳይሻለሁ። እሺ በኋላ ደውልልሽና ስክሪን ሼር እኔ እንደው እናንተ ጊፍተሮች እንደው መቼው እኔ አዶናይ እኮ ላንቃችሁ ያላችሁ እኮ እናንተን እኮ ነው አሜሪካ ድረስ መጥቶ እናንተን ለጋጋም ጊፍተሮች አሁን ለእንደዚች አይነት የእናት ብር ለሚወስዱ ለእንደዚህ እየሰጣችሁ እኮ ነው ላንቃችሁ ያላችሁ አላ ማን ነው እንትና እንዴት እና ላንቃችሁ ትለናለህ አላችሁ እንጂ እኮ እሱ እኮ ላንቃችሁ ያለው እኮ እናንተን እኮ ነው እናንተን ነው። እኔማ በመነጽር ነው ዛሬ የምሄድባችሁ። አሁን እንግዲህ የዚች ጊፍተሮች ናችሁ እንግዲህ አሜሪካን ሀገር ኖራችሁ ለዚች የእናት ብር ለምትበላ ማለት ነው። እና ምን ልልሽ ነበር ያልሽ እነሱም እዛ በዛ በኩል ስለማይሰባስቡ ልክ የገባውን እንትን ትልኛሽ እናክል ብለሽ ትጽፍልኝና እናክል ገብቷል እላችኋለሁ ማለት ነው። አዲስም እንትን ነው እንሰጣለን ለፈለግነው እኮ። ታዲያ ሰው ደግሞ መጥቶ ላንቃችሁ ሲል ደግሞ ንቋ ታዲያ ደንዝዛችሁ 48 ሰዓት ወሸላችሁ እስኪጣመም ድረስ ትራክ ነርታችሁ እዚህ መጣችሁ ለማይጠቅም ነገር ጊፍት ሰጣችሁ ትውልድ ከምታበላ እንሰጣለን። መብታችን ነው። መብትና ግዴታህን አታውቅም። ልጋጋ ደረሰኙ መላክ የማይፈልገውን እሱን ይሄናክል ገብቷል ወይ እነግራቸዋለሁ ማለት ነው። እሺማ እና ያንቺን ውለታና የሰና ያንቺን እንዴት ነሽ? ደህና ነሽ? ዛሬ ትንሽ በቃ ግሬን እያማመኝ ነውና በመሀል እንቅልፍ እየወሰደኝ ነውና ከሐኪም ቤት ታሽቼ እንደመጣሁ ቤቴን ከፍትና ደግሞ ልጆች አወራለሁ። በጥይት ነው እንዴ ተመታችሁ? ልጅቷ እርዳታ ስትሰበስብ ሄዳ ከየቤታቸው ነበር የምትሰበስበው? ያንሽማ በ300,000 ካስገባን በኋላ ከ3 ቀን በኋላ እንደውላለን ያሉት ማለት ነውና ኦሬዲ ዛሬ ነው የሚደውሉት። ልክ ከ3 ቀን በኋላ ነው የምንደውለው ሲሉ ማዘር እያለቀሰች ያው ፍሪጁን ፈርሽች ስልካቸውን ሽጠው ነው አብሾች ስለሆነ ንገራቸው እያለቀሽ በ3 ቀን ውስጥ ይሁን አላገኘንም እና ከፈለጋችሁ ልክ ስትደውሉ የሞላል ተጠራው ያሉት እና አሁን ሲደውሉ የገባልኝን አስገባላችኋለሁ። ከዛ ደግሞ ድጋሚ ጊዜ ስጡኝ ብለሽ አልቅሽባቸው። ማርያምን አንቺ በራሱ ሜምበር አልሆንኩም ታውቂያለሽ። ፈርቼ ማለት ነው። የትም አልገባም እኮ የትም። ቅድም ራሱ እንትን ኮይኑን ለማወቅ ነው የገባሁት ማለት ነው። ቅድም እንትን አጋኩት ጋም ገብቼ ተባረጌ ወጣሁ። አይቼው ነበር እሱ ክዩ ነው እሱ ክዩ ጋር ችግር የለውም። ምንድን ነው የምናስተካክለን? አሳስብም። ኧረ ሜምበር መሆን ምን ችግር አለ? ሜምበር አንድ ኮይን ምን ችግር አለ ብለሽ ነው። ያው ሰው እኛ እንደምናስበው አይረዳም። ገባሽ? እዚህ ጋር ነፃነት ብሰጥሽ አሁን ትላንትና ለቻለ ሁሉ ነገር ያወረደችልሽ ጌመር ነች። በጣም የምታሳዝን። በቅርቡ ነው ያው ታማ ነበረ
ሆስፒታል ተኝታ ጌም እንደጀመረች ነው መታ ያላትን ነው። እና ጌመር አቅም እንደዛ የሰው ልጅ እንደዛ ሲያደርግ ስታይ አንዳንዴ ሰው ማይሽ ደስ ጌመር ነቻው ትናንት መታ የሰጠች ችሎታ እንደማናገር ጊፍተር አይደለችም እና ከዛ ተጫወተችውን ቁጭ ብላ ያገኘችው ነው። በተለይ ታማን ድና የመጣችው የሚገርምሽ ነገር ወደዚህ ራሱ እና ያ ነገር ስለሆነ ነው ብቻ ፈጣሪ ያለው ነገር ነሽ እና ችግር የለውም እንሞክራለን አቅማችን እና ደግሞ ማለት ነው እህቴ ያንቺ ይቀመጣል ያንቺ ይቀመጥ እግዚአብሔር ሌሎችን በእኔ ስም እንደውስጥ የምታወራ ታዲያ አንቺ ይሄን ያክል ከእሷ ጋር አሽቃብጠሽ ዛሬ ለምንድን ነው ከሳሻት የመጣሽው? እማያልሽ ነው እናትሽ በህይወት እያሉ እማያልሽ ነው። እንዳታወሪ ላውራ እማያልሽ ነበር ስታሽቋልጭ የነበርሽው። እግርሽን በሙቅ ውሃ ዘብዝፊው፣ እግርሽን በፈላ ዘይት ዘብዝፊው። እርዳታ ነው እንግዲህ የሰበሰባችሁት። ኩላሊታችሁ ወጥቷል። ይሄን ያክል እየተሞጋገሳችሁ ምናምን እሷስ የሰው ሀቅ የአንድ ምስኪን ሊቢያ ላይ የሚገረፍ ልጅ ብር ልትበላ ያነሳሳት ምንድነው? በጥቅም ነው የተጣላችሁስ ወይስ በምንድን ነው ንገሪን። ከዛ ኢሳቅን ጠርቼዋለሁ። ይሄን ገንዘብ ላንቺ እንኳን ባትመልስ ሄዳ ለባህሬን ኤምባሲ ላለችበት ሀገር ኤምባሲ ገቢ ታረጋለች። ይሄን ብር ጠርተናል እኛም ኤምባሲ ገባሽ? ስለዚህ ተናገሪ። ጉድ እኮ ነው ዘንድሮ። እማ ውዴ ምናምን ያሽነብ ስታሽቋልጭ የነበርሽው በጣም ነበር ደግሞ የምታሽቃብጭ። እማ በጨው ዘብዝፊው። ያንቺ ውለታ ተነግሮ አያልቅም። ምድር ላይ በቃ እንዳንቺ አይነት ሰው የለም ነበር ስትያቴ ነበር እና ቀጥይ እንትን ሌሎች መረጃዎችን ላኪ። ይሳቅ የልጅቷን ቁጥር ልኬልሃለሁ። ባህሬን የሚያናግሯትን እንትን አመቻችላትና የኝን ሴትዮ ብር ትመልስ። መሲ እንዴት ናችሁ? ሰላም ነው አለን። ምንድን ነው ተመስገን ደስ ሲል ናት። እግዚአብሔር ይመስገን። በቃ አይ ወጥቼ ነበርና ስልኬን እንትን ብዬ ወጥቼ ነበረ። እኔ በነገራችን ላይ በሊቢያ ጉዳይ እኔ ልጅቷ ያናደደችኝ ልንገርሽ። በሊቢያ ጉዳይ እየሰማሽኝ ነኝ አንዴ። በሊቢያ ጉዳይ በጣም ሚሊዮን አጭበርባሪ አለ እዚህ ቲክታክ ላይ። ለመጀመሪያ ጊዜ የሊቢያ አጭበርባሪዎችን ሳይታገቱ ታገቱ ተብለው አንደኛ፣ ሁለተኛ ነገር ደግሞ ሳይገረፉ አዲስ አበባ ሆኖ ተገርፈው ተገዝተው የመጡ ወደ 8 የሚሆኑ እናቶችን የተጋፈጥኳቸው የዛሬ ስንት ዓመት ነው ሮሚ ቤት እኔ ነኝ። ልጅቷ በዚህ ደረጃ ሄዳ አጣርታ ውሸት ሆኖ አግኝታ እኔ ይቀጣል አዳምጪኝ አንዴ አዳኔ ስለ ቅጣትን ያልቀጣሽም የሚቀጣ ይቀጣሻል። እኔ ምን አገባኝ። አጣርታ አሁን የወንድምሽ ሊቢያ ውስጥ የሚገኝበትን ስልክ ቁጥር ላኪልኝ አንደኛ። ከዛ ይሳቅ የምትጠይቃትን ጥያቄ እችኛዋን ጠይቃት። የዛችኛዋን ደግሞ ስልኳን ፎቶዋን ከጀርባ አድርጊው። ስልኳንና ፓስፖርት ኮፒዋንም ልከውልኛል ልጆች፣ ልክልሃለሁ። መስያረ እኔ ምንም አልገባኝም። ደግሞ አግጁ እንት ኖ ቆይችን እንትን ልበላት። ይኸውልህ ይሳቅ እች ልጅ የተገናኙት በሊቢያ እርዳታ ነው። ያችኛዋ እንደ ጌመር ያደርጋታል። ጊፍተር ነኝም ትላለች። እሱ አለሁ ዓለም የጊፍተር ሰጭና የጌመሮች ጉዳይ ተከርኖ ይብሳል። የሆነ ቀን ሲፈነዳ ይፈነዳል። እዛ ይፈነዳዱ ስለማይመለከተኝ ግን የዚች እናት እሷ ቤት ገብተው እርዳታ አሰባስበው ሰዎች እሳቸውን ሰፖርት ሊያረጓቸው የሰጧቸውን ጊፍት አውጥታ የዚችን ኮር ተቀብላ ጊፍቱን አውጥታ ወስደዋለች። ብሩን ሲጠይቋት ብሩን መስጠት ፈቃደኛ አይደለችም። እሺ ኦኬ። ስለዚህ ጣር እንትን ነይ ብላ ሙኒት ሄዳ ነይ ትላታለች። አልመጣም እዚህ ኑና አናግሩኝ ትላለች። እሷ የሷን ቤት ፎሎ ላስደርጋት ነው የሚሄደው። ነገም ደግሞ ሌሎች ልጆች እንዲበሉ እድል ልከፍት ነው እሷ ቤት የምንሄደው። ባህራን ያለችው እሷ ባህሬን ነው ያለችው። ስልክ ቁጥሩ አለ ላክልህ። ላኪልና እስቲ እዛ እንዲያናግሩ ማርጋ
ቀጭን ሰው ድሮም ደፋር ነው። ልክ የለሃለው ይሱ ባህሬን የት አካባቢ ነች? እኔ እንጃ ውዴ። ስልክ ቁጥሯ የባህሬን ነው። የሷም ጓደኞች ደግሞ ባህሬን ነው እያሉ ነው። ስማ ምናምን የለም ታውቃ ብሮከሪ ነው። ራሷን ብሮከሪ ብላ ነው የመጣችው። ፓስፖርቷን እልክልሻለሁ ያለኝ ሰው አለ። ከዛ ሲልኩልኝ ደግሞ ፓስፖርቷን እልክልሃለሁ። ቁጥሯ ግን እሱ ነው። ብሮኮሊ ነው ያልሽ? ብሮኮሊ ስሜ ነው የአባትና እናቷ ያወጡላት። ይሄኔ ወይ አዳነች ወይ ደግሞ ሀዳስም ሊሆን ይችላል። አይዶን ነው። ራሷን ብሮከሪ ብላ ነው የጠራችው። ብሮከሪ ነው ምናምን እኔ አላውቃትም ሲጀመር። ስልክ ነው ላኪልኝ ያልኩሽ። አዎ መሲ አንድ ጥያቄ ልጠይቅሽ። አሁን ስልኩን እልክልሻለሁ የእንትን እያልኩት ነው ስለቆየ ከላኩልኝ ማለት ነው። ቢለስ ልክላትና ሲልኩልኝ ምን አሉኝ? እስቲ አንቺ ሌላ ሰውንም ጠይቂ ሙሉ ስልኩን ከሰጠውኝ የዛን እሱ ስለታገተ ወንጀለኛ ስለሆኑ ሊያሳስሩኝ ነው ምናምን ነገር የሚል ተብሎ ልጁን ጉዳት ያደርሱበታል ተባለ። ማንም ሰው እንደዛ ያደርግ። እኔ ደውዬ ልጁን አገናኘኝ ብዬ ብቻ ነው ወንድምሽን ማወራው። እሺ ልፈልገው ስልኩ ስለቆየ ከላኩልኝ ወይም ልደውልና ኦንላይን ላይ ግቡ ልበላቸው። ሄሎ ቁጥሩ ላኪልኝ ኦንላይን እንኳን ቁጥሩ ላኪ። አቤት እሷን ነው ወንድምሽ ነው የታገተው ልጅ? ለምን ምን? እሺ ቆይ ከሷ ጋር በምን ተገናኝታችሁ ነው እሷ ቤት እንዲሰበሰብላችሁ? ሲስ የሚባል ጓደኛችን አለና እሱ እኔ ፖስት አድርጌ አይቶኝ እሱ ቤት እያወራን መጣች እሷ ማለት ነው። የእሱ ጓደኛ ናት። ከዛው ምንድነው ስትል እንደዚህ ሊቢያ ላይ ታግቶባት ወይ በቃ እንደዛ ከሆነማ እኔ እኮ ብዙ ጊፍተሮች አሉ እኔ ቤት ብዙ ጊፍተሮች ስለሚመጡ እኔ ቤቴን ከፍቼ ላሰባስብላት ናይ በቃ አሁን ብላ ወደ ፎሎ አረገችኝ። ፎሎ መለስኩላት። በውስጥ ላኪልኝ እንዳለ ቪዲዮ አለች ላኩላት። ገብተን ማሰባሰብ ጀመርን። ከዛ እናትሽ ትምጣ ብላኝ እሺ ብዬ እናቴን ፎታ ስርጃታው ተጀመረ ማለት ነው። ምን ያህል እንደሆነ ታውቂዋለሽ? የተሰበሰበው? አዎ አለ ራሱ አለ 87,000 ኮይን ነው። ቆይ እሱን ደግሞ ልላክላት ለመሲ ኮይኑ ስንት ይሆናል እንትን ያለችው ስክሪንሾት አድርጎ ነው። ልፈልገው ኮይኑ ነው ያለችው። ኢትዮጵያ ታውቃታለሽ? እያነገርኩሽ እኮ ነው መሲ። ሲስ የሚባለው ቤት እየተነጋገርን የማኪ ወንድም እንዲታግቷል እየተባባለን መጣች እሷ ማለት ነው። ከዛ መታ ነው እንትን አለችው እኔ ያሰባስባለሁ ብላ ያው ኮይኑን ደግሞ ከስልኬ ላይ ሲያወጡት ያው አሁን የላኩልሽ ነው ፎርዋርድ አድርጋ የላከችልኝ። ሌላ ደግሞ ቪዲዮ ልላክልሽ። ኮይኑ የሷ ጓደኞች ደግሞ እኔ ደውዬ ብሩን አልሰጥ ስትለኝ ተጠራጥሬ ሰወጣጣቸው ያው ያሉትን ደግሞ ልላክልሽ። ሱሱ የምትባለውም የሷ ጓደኛ ናት የድሮ ማለት ነው። ኮይኑን ደግሞ እንዲያወጡ የረዳቸው ደግሞ የሱሱ ወንድም ነው እና ያው ሱሱን ጋር ደውዬ ያወራዋት ወንድምሽን አውሪልኝ ብያት እያወራችሁ ቪዲዮ ልኬልሻለሁ።
ማቀው ያው ለሰው እንደተሸጠ ነው ማቀው። እቺ የት ነው ያለችው? ለሰው እንደተሸጠ ነው ማቀው። እኔ ምነው ችግር አለ? አንድ ሀገር ናቸው ከሷ ጋር። እንደዛ ካለሽ ለማንት ስልኳ አለሽ? ናኪ እሷ ነው ቁጥር። ለምን በክብራችሁ ማለት ስማችሁን አትፈልጉትም? በእንደዚህ በተራ ብር ስማችሁ ራሱ ሲነሳ ስማም ወራዳ ናችሁ እናት እንትም ሱሱ ምንድነው ድርሻዋ እዚህ ነገር ላይ? ያው ሱሱ የሷ ጓደኛ ናትና ኮይኑ ያወጣው የሷ ወንድም ነው። በጣም ነው የሚያወሩት። እኔ ብሩ አልሰጥ ብላ እንትን ስትለኝ ብሩ ጠፍቶ ይሆናል ስባል ተጠራጥሬ ሱሱ ጋር ደውዬ ያወራዋት ወንድሟን እንድታወራ አደረኩኝ ማለት ነው። ስለ ኮይኑ መረጃ እንድሰጠኝ። ከዛ ምን አለ እሱ ኮይኑ ወጥቶ ወደ ሄኖክ ካርድ ገብቷል እና ሃኑ ደግሞ ገዢ አምጥታ አለ። አዳምጩ። الرقم المطلوب غير صحيح. ሱሱ ማለት የትኛዋ ናት ፎቶዋ? ሱሱ ማለት እሷ እኮ የለችበትም መሰለኝ። ሱሱ እንድታናገራት አናግራታለች። ምንም ማንም ሰው እንዳያናገረኝ ነው ያለችው። ምንም አታምጡ፣ ማንም ሰው እንዳያናገረኝ ነው ያለችው። ኦኬ ችግር የለውም። ሱሱ የእሷ እኔ ጋር እንትን በጽሁፍ እንድታወራኝ ፈልጌ አይደለም ደውዬ ነው ማወራሽ ብላኝ ደውላ አውርታኝ እንኳን ፎቶ እንኳን ቢዘቀዘቅ ምንም ነገር የሚመስለኝ ልጅ አይደለም። ምን ያለች ምንም አይመስለኝ ብላኛለች። ብሮከሪ ማለት ነው ደውላ እኔ በድምጽ ላወራት ኔትወርክ ኢትዮጵያ እሷንም የሚያውቅ ኢትዮጵያ ያለ ሰው አለ? ማንም የለም። ኦኬ ታዩ እሷን እና ይሄ እንትኑ ደግሞ ኮይኑን እያወጣ የነበረው ልጅን ስልክ ቁጥር ልላክልሽ። ኤኖክ የሚባለው ካርዱ የገባለት ማለት ነው። ላኪ ሲሳይ ነው ማንዳል እሱ ጋር ደውል እኮ ደውይለት ያልሽ ብሎክ አድርጎኛል። እሱ ግን ቆይ ቁጥሩን ላውጣና ልላክልሽ። ብሎክ አረገ። የነሱ ያለው ዱባይ ነው ያለው። አሁን ነው ብሎክ ያደረገኝ። ሲጀመር ቅድም አልነበረ። ላኪ ይሄ ነው ኮይኑን ያወጣው እዚህ ሀገር ሆኖ። አዎ ካርዱን ላውጥቷል። ይሄው እንትኑላ ለስክሪንሾት ልላክልሽ። ካርዱንላ ፎቶ አንስቶ ነው ይላከልኝ ማለት ነው። ላኪ ሊንክ ካርዱን ይሱ እዚህ ያለው ልኬልሃለሁ። እሺ ዱባይ ያለው ላኪልኝ ስሙን እዚህ ሆኖ ነው የሚያወጣው። ባይዛዌ ይሄ እንደዚህ የቀልድ ምናምን እንትን እኔ በክብር ጠርቻታለሁ ልጅቷን። አንደኛ፣ ሁለተኛ ዱባይ ያለውን ልጅ ልኬላለሁ። ሁለተኛ ነገር ደግሞ ብላክ የሚባለው አንድ ቁጥር እየላከ ነው፣ አስገቢው። እሱ ይሱ ዱባይ ሆኖ የሚያወጣውን ልኬላለሁ። ያኔ እሱ የጠራው ኢሳቅን የጠራሁት ባህሬን ኤምባሲም እዚህም ስለሚመለከታቸው ነው። ገባሽ? ማንን ነው የማስገባው? ላኪ የሚባለው አብሮን ነበር። በሱ በኩል ነው ያወኩት፣ ግን አብሮን እየተባበረን ነበር እያሰባሰበ የነበረው። ብላኪ አንድ አበባ ስጠኝ፣ አንድ አበባ ስጠኝ። የዱባይውን ቁጥር ልኬልሃለሁ። ካርድ የላከልሽን ዱባይ ቁጭ ብሎ ካርድ የላከልሽን አኪድ ብላኪ የአሜሪካ ባንዲራ ያደረገው ነው። ፕራይቬት ነው አካውንት። ኦኬ ኦኬ። ይሱ የዱባይውን ቁጥር ልኬልሃለሁ። እሺ አይቻለሁ። ቀልደውለት። የአንቺ ስም ማሂ ነው? ማሂ ነው? ማኪ። እሺ ሰላም፣ እንዴት አመሻችሁ? ብላክ ይባላል። ሰላም ብላኪ፣ እንዴት ነህ? እሺ ለምንድን የፈለጋችሁን? እኔ አብረን ሲሰበሰብ ነበርን። የልጅቷ ወንድም እኔ አልፈለኩም።
እኔ ፈለኩት ጉዳይ አካል እንጂ ስለዚህ እሷ ናታ መታ ማብራራት ያለባት። በመጀመሪያ ስልኳን ተቀበል ፎቶ ከመደረጉ በፊት ነው ያልኳትኝ። ዋትስአፕ ላይ ቮይስ አደረኩላትኝ። ቤቷ ጨራሽ ወንዶች አስገበታ እያሰደበች ነው ብለው እዚህ ጋር መተው ነገሩኝ። ከዛ የኤምባሲ አካል ጠርቼ ከኤምባሲዎች ጋር እያወራሁኝ ነው። ችግር አለ? ኦኬ ይኸውልሽ ብሩን የሰበሰብነው እኛ ነን። እኔም ስላለሁበት ታውቃለች። ያው ራሷ ማኪ እሺ እኛ ነን የሰበሰብነው። እሺ 200 ሺህ ብር እኛ እጅ ላይ እንዳለ አሁንም አልካድንም። እኛ እጅ ላይ 200 ሺህ ብር አለ አሁንም። እሺ ስለዚህ ምንድነው እኛ የፈለጋነው? ምንድነው የፈለጋችሁት የምትዩ ከሆነ የፈለግነው ነገር ልጁ ሊቢያ እንዳለ ማስረጃ ነው የፈለግነው። ልክ ልጁ ሊቢያ እንዳለ ብላኪ አንዴ አንተ ከመምጣትክ በፊት የእናንተንም ጥፋት የእሷንም ደግሞ ምክንያቱም የሊቢያ ሲጀመር እርዳታ ቲክታክ ላይ መቆም አለበት ብለን ካስቆምነው አንዱ እኛ ነን። ለምን ካልክ ልጆቹ ሊቢያ ሳይሆኑ የሆነ ቦታ ጋር ሄዱና እርስ በርስ ተቀመሙ። ኢቭን እናቶች ተገዝተው እዚህ ቲክታክ ላይ እንደመጡ ታውቃላችሁ። ሊቢያ ልጆቻቸው ሳይኖሩ 2 ሚሊዮን ብር ተጠየቅን 3 ሚሊዮን ብር ተጠየቅን ብለው መሲ ሲሰድብሽ ነበር። ይስደበኝ ችግር የለብኝም እኔ ብለው ሲጠይቁ እንደነበር ታውቃላችሁ። እናንተ እርዳታውን ከመሰብሰቡ በፊት ነው እንጂ ማጣራት ያለባችሁ። በልጁ ስም ብር ከተሰበሰበ በኋላ አይደለም እርዳታውን መከልከል ያለባችሁ። ያ እንኳን ቢሆን ለሚመለከተው አካል ነው ገንዘቡን ማስረከብ ያለባችሁ። ምክንያቱም እኚህና ተጠርተዋል ገዝታችሁ ላይ መተው ብሩ ተሰብስቧል። ለምሳሌ እኔ ብላኪ አንተ ተቸግረ ብትመጣ ቸግሮኛል ስትልኝ ታመህ ከሆነ የታመምክበትን ወረቀት የታመምክበትን ሆስፒታል የታመምክበትን አካባቢ ቤተሰቦችን ጓደኞችን አካባቢ ላይ ሳልጠይቅ ገዝቴ ላይ አስገብቼ አልጠይቅም። በመጀመሪያ ደረጃ እናንተ የተሳሳታችሁትን ነው ወይ ሲገረፍ አይታችሁ እንደ ሰብአዊነት አዝናችሁ ሊሆን ይችላል ይሄን ያደረጋችሁትኝ ገባ። ነገር ግን እኔ እሷን አንቺ ቅድምን ብዬሻለሁ ሊቢያ ያለው የወንድምሽን ስልክ ቁጥር የሊቢያ ቁጥር ላኪ ዳይሬክት ወንድምሽ ሊቢያ ስለመሆኑ መጠየቅ ፈልጋለሁ። ደውዬ አላልኩሽም ቁጥር ላኪ ነው ያልኩሽ። ጥሩ ያልሽ እነሱ ያወሯቸው ቆይ ብላክ ያውልሽ አንዴ ቆይ ብላክ ድራማ እንደሰማሻት አንዴ እኔ ላስጨርሽና ኖ እሰማሃለሁ። አንቺም ድራማ እንዳትፈጥሪ የሊቢያ ቁጥር ያውልሽ የወንድምሽን ቁጥር ሊቢያ ስለመሆኑ ሳታቂ ወንድሜ ሊቢያ ነው ብለሽ እርዳታም እነሱ ጋር ማሰባሰብ ስለማትጪ ወንድምሽ ሊቢያ አለመሆኑን ስልክ ቁጥሩን ካላወቅሹ ከማጋ ኮንታክት አድርገሽ ብሩን ላክሽለት ለወንድምሽ። እንዳትከፍቺ ሚውትሽን እንዳትከፍቺ። ወንድምሽ ስልክ ቁጥር አለው አይደለ? ከወንድምሽ ጋር ይሄን ያክል ብር አስገቡ ይሄን ያክል ብር እንደዚህ አስገቢ ሲልሽ ነው አይደለ? ወንድምሽ ብር የምታስገቢለት የወንድምሽን ቁጥር ሊቢያ ያለውን የወንድምሽን ቁጥር እሱን አምጪ እያልኩሽ ነው። እሱን አምጪ። ልክ ብላኪን እንደምጠይቀው አንቺንም ጠይቅሻለሁ። ከኔ በለጠ ደግሞ ይሳቅ ጠይቅሻል። የወንድምሽን ቁጥር ላኪ ስልሽ አላክሽም። ከቅድም ጀምረሽ ምትልኪልኝም የልጅቷን ቮይስ ነው። ልጅቷ በጥፋቷ ትወገዛለች፣ ይነገራታል። ገባሽ? አንቺ ደግሞ ይሄንን ድራማ እየሰራሽ ደግሞ ከሆነ እስከ ኢትዮጵያ ድረስ አልፋታሽም። ቅልቦችን እዚህ ገስት ላይ ጠራውና የቤተሰቦችሽን ሙሉ አድራሻ አቀበልሻለሁ። ምክንያቱም በሊቢያ ጉዳይ ስንቶቻችን ዋጋ ከፍለንበታል። እኔ ቁጭ ብዬ 4 ሚሊዮን ብር 3 ሚሊዮን ብር ለቅሜ ሰጭቻቸው አሰባስቤላቸው ቤተሰቦቻቸው ተገዝተው እናቶች ተገዝተው መጥተው ኢትዮጵያ ቁጭ ብሎ ድራማ ሲሰሩ ነበር ከና አክርሽ ጀምሮ ማለት ነው። ገባሽ? ስለዚህ ስልክ ቁጥር አምጪ። ከዛ ብላክ ቀጥል። አንቺ እንዳታወሪ ብላክ ቀጥል። ይኸውልሽ አሁን እኔ እዛ ሊቢያ ምናምን ያሉ ሰዎችን አውርተን ጨርሰናል። እኛ በራሳችን የተጠየቅነው አሁን አንቺ እንደጠየቅሽው ለኔ እዚህ ደላላዎች ይታወቃሉ። የደላላውን ስምና ስልክ ቁጥር ተወው ይቅርብህ። የደላላውን ስሙን ንገረን፣ ልጁን እኛ እናገኘዋለን ተብያለሁ። የደላላውን ስም መናገር አትፈልግም፣ ለምን እንደሆነ አይታወቅም። እኛ ይሄ ነገር ደግሞ አሁን ላይ ነው እኛ እንትን ያለን እንጂ ሰብአዊነት ነው። መጀመሪያ ሰው ሲገረፍ እያየው ደም ሲፈስ እያየው ደም የሚፈስበት ቪዲዮ እየላኩልሽ እያሳየውሽ ማንን እኛ ማንራራው ለሰው እንደዛ ተራርቶ ተሰበሰበላት። የሰበሰበው በኋላ ግን የተደረገው ነገር ልክ እንዳልሆነ እናውቃለን። እኛም ወንጀል ነው ብለን ብንከስ ልክ እንዳላረግን እናውቃለን። ግን ያን ነገር ካደረግሽ በኋላ ሰብአዊነት ይዞሽ አንዳንዴ ታደርጊያለሽ። የተደረገው ነገር ከተደረገ በኋላ ምንም እንኳን አሁን እኔ ባስቀርና ብበላ እንኳን ማለት ነው ብንበላባት 900 ሺህ ብሩ ይበልጥብኛል ከ200 ሺህ 200 ሺህ ብር ምን አረጋዋል? 900 ሺህ ብሩ ማስቀረት ይችላል። እጄ ላይ ነበረ የተላከው። ከዚሁ ከአሜሪካ የተላኩላት ልጆች አሉ። 600 ሺህ ብር ከአሜሪካ ነው የተላከላት
600 ሺህ ብር ከአሜሪካን የተላከልሽ አይደል? እጃችን ላይ ነበረ 600 ሺህ ብሩ። እስቲ አንድ ላውራኔ ኖ ይጨርስ፣ መሀል እንዳትገቢ ይጨርስ። አቁም ሚት አድርጊ። ይኸውልሽ መሲ ነው ስምሽ መሰለኛ። መሲ 600 ሺህ ብር የተላከላት ከአሜሪካ ነው። ማስቲ የምትባል ልጅ ነች የላከችው። 600 ሺህ ብር ነው። አዎ ማስቲ የምትባል ልጅ ነች የላከችው። ከዚህ ከአሜሪካ ተሰብስቦ ነው የተላከው። እኔ አሜሪካ ነው የምኖረው። የምኖርበትን ከናድራሽ መስጠት ይችላል፣ ችግር የለብኝም። እና አሁን እኛ የምንፈልገው 200 ሺህ ብሩም አሁን አልካርንም አለ እጃችን ላይ 200 ሺህ ብሩ ይሰጣታል። ሄኖክ የሚባለው ወንድሜ ነው፣ ችግር የለውም። 200 ሺህ ብሩን እንሰጣለን። የምንፈልገው ግን ምን እንደሆነ ታውቂያለሽ ወይ? የደላላውን ስም ትንገረኝና እኔ ሰው ስላለኝ በራሴ ሰው ልጆች አጣራለሁ፣ ወይ ደግሞ ሊቢያ ነው የሚል ማረጋገጫ ታምጣልን ነው። ያንን ማረጋገጫ እንዳመጣች እንለቃለን ብሩ። አንቺ ቅድም መተሽ ለህዝቡ ያልሽው ይሄ አንድ የሚውት አድርጊ። እነሱ ይሄን ጥያቄ ጠይቀውሽ ከሆነ ለምሳሌ ስሜ መሲ ነው ካልኩ የአባቴ ስም ስባል የአባቴ ስም ሀጎስ ሆኖ ተካልኝ ነው አይደለም አይደለ? አንቺ ደግሞ ሊቢያ ነው ወንድሜ ካልሽ ሊቢያ ነው ለወንድምሽ የምታዝኝ ከሆነ ሊቢያ ነው ከተባልሽ የሊቢያውን ደላላ ስልክ ገባሽ? ብርቅ አይደለም ሊቢያ ያሉት ደላሎች ስልካቸው ቢሰጥ ማለት ነው። ጥያቄ አለኝ። ማንኛውም የእርዳታ ስራ ሲሰራ መጀመሪያ ማጣሪያ ይደረጋል አይደለ? ከዛ በኋላ ነው የሚደረገው። አሁን ብሩ ገቢ ከሆነ በኋላ ለምን ማጣራት ጀመሩ? መጀመሪያ ለምን አልተጣራም? ቪዲዮ ልካልን ደም እየፈሰሰው እየተገረፈ ቪዲዮ ልካልን ደንግጠን ይገባል። ቀጥል። እንዴት ናችሁ? ማኪ ብሎክ አላረኩሽም። አሁን ብሎክ አድርጎኛል እያልሽ ነበር። ሄኖክ ነኝ፣ ዱባይ ነው ያለሁት። ኮይኑ በኒው ቶን ኤክስቼንጅ ተደርጎ ወደ ብሮኮሊ አካውንት ሄደው ጀምር። ምን መሰልሽ መሲ ማስረጃ ጠይቀ ይቅርታ፣ አንድ ጊዜ ይቅርታ፣ የኔን ጥያቄ ልትመልስልኝ ነው? ሄኖክ ቆይ ብላክ ይመልስ ነው መሰል። ሄኖክ ይመስለኛል ዱባይ ሆኖ ኮይኑን ያወጣው ነው። ብላክ ይመልስልሽ። ብላክ ስለሆነ እርዳታውን ሲሰባሰብ ብላክ አንተ አስረዳ። ይኸውልሽ ስመልስልሽ እኔ ደም እየተገረፈ ጭንቅላቱ እጁ ደም የነካው ቪዲዮ ተልኮልኛል። እሱን እልክልሻለሁ ከፈለግሽ። ሲቀጥል ደግሞ በሁለተኛ አስራውት እግሩንም እጁንም ታስሮ ሲገረፍም ቪዲዮ አለኝ። እሱንም እልክልሻለሁ። ለምን ቴሌግራም ላይ ቻናል ከፍተን እርዳታ የሚል ቻናል ከፍቶ እዛ ላይ ተፖስቶ እንዲሰበሰብላችሁ ስለተደረገ። እሺ እንዴት ናችሁ? እየሰማን ነበር። ኦኬ ይሄ ሁላ ማስረጃ ካለው መጀመሪያ ይሄን አይተው ነው የሰበሰቡት አይደለ? መሲ ልትልሻለሁ ግን አንድ ደቂቃ አሁን 200 ሺህ ብር በቀረበት ሰዓት ማስረጃ የተፈለገው እንዳወራ መሲ አንድ ደቂቃ ምን መሰለህ ወራጂ መሲ አንድ ደቂቃ እኮ ልመልስልህ ነው ወንድሜ። እየሰማሽ ነው? አንዴ ጠብቂ። አንቺ ዝም ብለሽ በመሀላት ትግቢ። እሱ የእሱ ነው የሚላል። የእሱ ምን መሰለህ እኔ ወንድሜ በሊቢያ ነበር ያለፈውና ስሙን መናገር ስለማልፈልግ ነው ደውዬ አወራሁት። እንደዚህ አይነት ነገሮች ሰው ተይዞብኝ ነበር ሊቢያ ላይ እና እስቲ የምታውቀው መረጃ ካለ ስጠኝ ስለው እሺ ግን መጀመሪያ ስሙ ማን ነው አለኝ። ሙሉ ጌታ ይባላል ስለው በስም እንኳን አናውቅም ግን ፎቶ ካለ ላክልኝ ሲል እየተገረፈ ያለኝ ቪዲዮ አለኝ ግን ቪዲዮን አታሳዩ ስለተባልን ላሳየህ ዝም ብዬና አልክልህም ግን አልኩና አሳየሁት። ጅባ ከየት መጣ አግዳሚ ወንበር ከየት መጣ አለኝ። እየተገረፈ ያለው ልጁ ጅባ ላይ ነው። አግዳሚ ወንበር አለ ተቀምጠው ያዩታል ልጆች ሲመታ አግዳሚ ወንበር ላይ። አግዳሚ ወንበር ከየት መጣ ምንጣፉ ምናምን አንጥፎ እንዴት ይመታል ምናምን ነገር አለኝ። እኛ ስንመታ ታውቃለህ አንተ ሲሚንቶ ላይ ምናምን እንዴት መታ ነው። በዛ ላይ ወንበር የለም። ይሄ ነገር ጠርጥሩ፣ ብር እየተበላችሁ እንደሆነ አስቡ ምናምን አለ። ከዛ በኋላ ጠረጠር። ከዛ ግን ጥያቄ ስለምናቀርብላት ጥያቄ መልስ የላትም እሷ። ብላክ እኔ አሁን ለምሳሌ የወንድሟ ያለበትን ስልክ ቁጥር ልካልኛለች። አንደኛ ይሄው አሳያለሁ። ስልክ ቁጥሩን ልካልኛለች። የደላላውን ወንድሟ እየተገረፈ እንደዚህ ዘቅዝቀውት ይመስለኛል። ይሄ ቪዲዮ ነው አይደል እናንተ ጋር ያለው እንትኑ ይሄ ሸራው ይሄ ነው አይደለ? ይሄንን ያኛውስ ደም ያለው አልተላከልሽም? ቁጭ ብሎ እሱ አለ ደም ያለው ቁጭ ብሎ ያለው እና ደግሞ ይሄ እጁ በጣም ተተልትሎ ቁርጥርጥ ብሎ ጭንቅላቱ ደምቶ ምናምን እጁን እንደዚህ አድርግ ማሳየታችን ይዘጋብሻል።
አይ እንደዚህ ራቅ አድርጌ እንድታምን ብዬ ይሄኛውን ያ እሱ ይሄን አለ ሌላ አለልሽ ደግሞ ቁጭ ብሎ ደም ነገር ቁጭ ብሎ እሺ ላኪልኝ እነሱ ጋር ያለውን ቪዲዮ ላኪልኝ ይቅርታ ያኛውን ቪዲዮ ላኪላ ቁጭ ብሎ ያው ተፈንክቶ ያለው ጭንቅላቱ እና ያ ቁጭ ብሎ ያለውን ቪዲዮ ስታየው ጭቃ ቤት ነው በዚህ በኩል ይሁ በኦልሞስት ቅርጋኝ ነው ግራ ነው የሚሆነው በዚህ በኩል ስታየው ብቻ ወንበር ላይ ቁጭ ያለ ልጅ አለ እግሩ ተንጠልጥሎ ምናምን እግሩ ይታያል በዚህ በኩል እሺ ችግር ደውለን እናጣራ እናንተ ባላችሁበት ይኸውልሽ መሲ የሙዲትን ጥያቄ ለመልስ ላንቺ ጠቅላላ አርጎ ለመንገር ከመደወልሽ በፊት አንድ ነገር ልናገር ይሄን ቁጥር እነሱ ሲጠይቁሽ ለነብላክ ሰጥሻቸው ነበር አዎ አንዴ ቆይ ብላክም እንትና ሚውት አድርጎ ያውልሽ ሀቅ ካለሽ አትንጣጪ ሚውት ከፍተሽ አታውሪ ቁጭ ብለን ስራ ፈተን ኤምባሲ ጠርቼ እዚህ ጋር ቁጭ ያለውም ይሳቅም ስራ ፈቶ ቁጭ ያለው ላንቺ ነው ከመደወልሽ በፊት እየጠየኩሽ ያለውትኝ ይሄንን ቁጥር ለነሱ ሰጥተሻቸው ነበር ወይ ይሄን መልሺ ኦኬ የሰጠዋቸው ደላሎቹን ካናገሩ ኢንፎርሜሽን እየሰጠክ ነው እንዴ ተብሎ ልጁ ይቀጠቀጣል ስትለኝ እናቴ ግን ግማሹን አሳይ ብላ ቁጥሩን ጽፌ የተወሰነውን ቀንሼ ማለት ነው የመጀመሪያውና እሱን አሳይቻት ላኩላት ሌላ ደግሞ ኢሞ ላይ ቪዲዮ የላኩልሽ ላንቺ ማለት ነው ስክሪንሻቱን እሱን ለሄኖክም ለሷም ላኩላቸው በኢሞ የተላከውን ማለት ነው በኢሞ የተላከውን ኢሞ ስክሪንሻቱን ለሁለቱም ላኩላቸው ቁጥሩን ደግሞ ለሷ ግማሹን ማለት ነው ጽፌ ላኩላት ሙሉን ያላኩበት ምክንያት ምንድነው ሙሉ ቁጥር ስተተሽ ከተደወለና ዛንተን ከተባለ ልጁን ያስሩታል ምክንያቱም እነሱ እዛ ልጁን አግተውት ኢትዮጵያኑ አካውንቱ የሚገባው መሲ ልንገርሽ ኢንፎርሜሽን ከማንም ጠይቂ ማለት ነው ሊቢያ ያሉት ሰዎች አግተው አይሻ ስለዛ ኢትዮጵያ ያለ ሰው ኢንፎርሜሽን እንትን ካለ ልጁ ላይ ችግር ስለሚያመጣ ሙሉ ቁጥር እንዳሰጭ አለችኝ አሁን ራሱ አሳይሻለሁ ቁጥር ልሰጪ ነው ግን አላፊነት ተወስጃለሽ ስትለኝ እቴ ችግር የለውም ብዬ ነው ተቀበልኩት ማለት ነው ግን ቁጥሩ ሲሉኝ ሰጥቻለሁ ይሄ ሁሉ ግን የሆነው ቁጥር ያሉኝ እውነት ነው ውሸት ነው ይሄ እንትን ሸራ አለ ምናምን ያሉኝ ግን ኮይኑ ከተወሰደ በኋላ ነው አንድ ሁለት ደግሞ 300,000 ብር ፍሪጅ ተሽጦ ልንገርሽኒ የሰፈር ሰው አሰባስቦ እቴ ስልኳን ሽጣ የመጀመሪያ 300,000 ብር ገብቷል አንድ በይ ሁለተኛው ደግሞ 300,000 ብሩን ሁሉም ምን ያዋጣው እሷ ቤትም ቅድም እንደነገርኩሽ ማለት ነው እሷ ቤትም ሲስጋም ሁሉም ተረባርበው ሁለተኛው 300,000 ብር ገባ 600,000 ደግሞ መስቲ እኔ ራሴ ነኝ ያወራዋት ጓደኛዬ ናት የሷ ለብቻዋ ናት አላቅም ጓደኛዬ ሆናዩኑ ከዛ በኋላ ነው ያወቅኩት ማለት ነው መጀመሪያ ግን እኔ መስቲ ወንድሜ እንዲ ስላት በራሷ 10,000 ብር አስገባችልኝ መስቲ ማለት ነው በራሷ 10,000 ብር አስገብታ ምንም ሳትነግረኝ ድፍንፍን አርጋ ማኪ በጣም ተጨናንቀሻል እንዴ እኔኮ 400,000 ብር አሰባስቤልሻለሁ አለች መጀመሪያ ማለት ነው ማኪ 400,000 ብር አሰባስቤልሻለሁ ግን ሰርፕራይዝ ላርግሽ ብዬ ነው እና ትንሽ ጠብቂኝና አስገባለሁ አለችኝ በማታ ነው የነገረችኝ እንዳውም ማልቅሻ መሰገንኳትና ያላሰብኩት ነገር ነው ብዬ ዝም አልኩኝ የዛኔ 400,000 ሲባል አልተናገርኩም ዝም ብላይ ማለት ነው ከዛ 600,000 ብር ልኬልሻለሁ ስትለኝ የዛኔ መጥቼ ለሷም መስቲ 600,000 ብር አስገብታለች አሁን የሚቀረው የተወሰነው ስላት በቃ እኮ መስቲማ 600,000 ብር ካስገባችልሽ የሚቀረው 250,000 ብር ነው እንደዛ ደግሞ ሲሆን ኮይኑ አሁን ይሸጣል ከዛ የሚቀረን የተወሰነ ነው አለችኝ እሺ አልኳት ከዛ ኮይኑ ኢሜል ላኪ ተባልኩ ላኩኝ ወጣ ኮይኑ ማለት ነው ኮይኑ ከወጣ በኋላ ጥያቄ የማንን ኢሜል ላክሽ የራሴን ኢሜል ማለት ነው የራሴን የቲክቶክን እንትን ስርን አንስቼ ልክልሻለሁ የራሴን ልኬ ወጣ እንትኑ ማለት ነው ኮይኑ ወጣና እንደውም መጨረሻ ላይ ስንት ኮይን ነው 4,000 ነው ምናምን ኮይን ሲቀር ተጠቀሚበት ስትለኝ እኔ አልፈልግም ኢቭን እኔ ሰው ቤት ገብቼ ራሱ ሜምበር አልሆንም አሁን ላይ ሰው ቤትም አልገባም እኔ አልፈልግም ምንም ያደርግልኝም እያልኳት አየር ላይ አወጡት እነሱ ማለት ነው ከዛ እኔ ደግሞ ቼክ አደርጋለሁ ቶሎ እየኩኝ ማለት ነው ስንት ቀረ ስንት ወጣ ምናምን የሚለውን ወዲያው አየር ላይ ቼክ ሳደርግ ወጥቷል ሄጄ አኑ ወጥቷል ስላት
አዎ ወይ ሄኒና ማን ነበር ስሙ? አንዱኛው ስሙ አይያዝልኝም። ሄኒና የሱ ስራ እኮ ነው እነሱ ናቸው ያወጡት አለች ማለት ነው። በዚህ ኮይኑ ወጥቶ አለቀ ማለት ነው። ከዛን ቀን በኋላ ግን ኮይኑ ከወጣ ቢያንስ አንድ ቀን የገባ ነው ገስ ለእርዳታው። ከዛ ውጭ እንገባለን እንጮታለን። አንድ ቀን ገባንና ከዛ በቃ የሚቀረው ትንሽ ነው ሞባይል ቻሌንጅ እንጀምር ተብሎ ሞባይል ቻሌንጅ ተጀመረ። እኔም ሞባይል እንትን እያልኩኝ ያሰባሰብ ጀመርኩ። እሷም ማሰባሰበች ምናምን የተወሰነ ብር ገባ። ከዛ ምን አለችኝ ኮይኑ ስንት ነው አኑ ንገሪኝ አልኳት። የኮይኑ ብር አስጨንቆኛል ንገሪኝ ስላት 170,000 ብር ነው ኮይኑ 30,000 ብር እኔ ጨምሬ እሰጥሻለሁ አለ። 200,000 ብር የሚቀረው 50,000 ብር ነው አይደል መስጊድ ከሁሉም የሚቀረው 50,000 ብር ሲሆን ስንት ነው 20 ምናምን ነው ምናምን ተሰበሰበና እኔ ከደሞዜ 15,000 ብር ተርፎኝ ነበር 15,000 ብር ጨመርኩ። እሱም ገስት ላይ ነው የነገርኳት 15,000 ብር ከኔ ጨምሬያለሁ ብዬ ማለት ነው። ይሄ አገባ አለቀ። እኔ አሁን የምፈልገው መስያውልሽ ያሉኝን ነገር ሁሉ ነገር አቅርቤያለሁ። ያላቀረብኩት ነገር የለም። ግን ይሄ ሁሉ ነገር ሆኖ ከትላንት ወዳ ከነቀኑ አለ ከትላንት ወዳ አርብ ማታ ራሱ ፕሮፋይልሽን አንሺ በቃ ይሄው እየገባልሽ ነው ብር ብላኛለች። አንደኛ የእውነት ወንድሜ እነሱ እውነት መረጃ ካላቸው እውነት ካልታገተ እውነት ከሆነ ለምን እስከዛሬ ድረስ ቆዩ? ለምንስ ኮይኑ ከገባ በኋላ ስልክ ቁጥር አምጪ እንደዚህ አድርጊ መባሉ ለምን አስፈለገ? እኔ አሁንም ቁጭ ብላ ለፍታልኛለች። እሱን አልካድኩ። ምንም የካድኩት ነገር የለም። አጠቃላይ አሁን 700,000 አስገብተውልሻል። 200,000 እንዳሉት 200,000 ነው የቀረው ብለዋል። ልክ ነው። 207,000 ይቀራል። ያው ወንድሜ አንድ ነገር ሚዩትን አንሳና ይሰማል። ያው እናንተም በዚህ አጋጣሚ መጀመሪያ መመስገን አለባችሁ። ለምን ሰባዊነት ተሰምቷችሁ ይሄን ያሰብሰባችሁ እንደኔ በጣም ትልቅ ምስጋና አለኝ። ግን ኦሬዲ ይሄ ነገር አሁን አንድ ቆይ ልጨርስና ጥያቄ ልጠይቅሽ። አይ ጥያቄ ልጠይቅና በዛው እንድትመልስልኝ ነው። እሺ ለምሳሌ የሊቢያውን ቁጥር ልክ የላችኋለሁ ስላለሽ ነው 251 951 ብዬ ብልክልህ የኢትዮጵያ ኮድ እንዳለው ያው ፕላስ 251 ስላለ የኢትዮጵያ ኮድ እንዳለው አሁን እኮ አለች እኮ ይኸውልህ ሰሞኑን አይተህ ከሆነ የሳውዲ አንድ አጀንዳ አለን አይተህ ማታ ያው ትከታተላለህ ብዬ አስባለሁ። ሰዎቹ እዛ ያሉ ሰዎች መረጃ ይዘው ወጥቶ መናገር ፈርተው እስከዛሬ ድረስ 20 ምናምን ቀን ይሆናል ህዝቡ እየተሰቃየ ያለው ማለት ነው። መናገር ይፈልጋሉ ግን ያሉበት ቦታ ማንም ሰው ሪስክ መውሰድ አይፈልግም። ገብቷል። አሁን ይሄ ልጅ እሷ እንዳለችው እውነት ያው የደላላ ነገር ይታወቃል። ኢንፎርሜሽን ሰጠ ተብሎ ልጁ ላይ ምን እንደሚደርስ አሁን ያን ሁላ ብር አስገብታችሁ ለ200,000 ብር ያን ሁላ ጥሩ ስራችሁን በእንደዚህ አይነት መንገድ መጥፋት የለበትም። ክሬዲት ልትወስዱ ይገባል። እናንተ በጣም ጥሩ ስራ የሰራችሁት ለፍታችኋል። እኛም ያላረግነው ዛሬ እኛ ያላረግነው ነገር ነው ያረጋችሁት እና ልትመሰገኑ ይገባል። ይሄ ነገር እንደዚህ ባይሰፋና ያው መጀመሪያም ደሙን አይታችሁ ልጁን እንትን ብላችሁ አምናችሁ ነው ለፈጣሪ ብላችሁ የጀመራችሁት ይሄ ነገር። ስለዚህ እንደው ነገሩን ባናሰፋውና እውነት እንደተባለ ይገባለትና ልጁም ነፃ ሆኖ ያው የሰው ህይወት ነው ታውቃለህ። ሊቢያ ላይ በጣም ከባድ ነው። እንደውም እዚህ ሳውዲ ያሉት ይሻላሉ ሊቢያ ካሉት። እውነት ለመናገር ብዙ ነገር የምንሰማው እስከ መሞት ምናምን ደረጃ የሚደርሱት ሊቢያ ያሉት ናቸው። ሳውዲ ያሉት እንኳን ቢያንስ አምልጠው በምንም መግባት ይችላሉ። እና ባናሰፋውና እሷም አጥፍታ ከሆነም ይቅርታ ብላ የቀረውን ብሯን እንትን ብላችሁላት እንደመጀመሪያው በፍቅር እንደጀመራችሁት እኛም በፍቅር ብንተውና ባይረዝም አጀንዳው ነው ምለው። አንድ ይቅርታ እኔ ላውራ። ቅድም ሙኒትም ጥያቄ ሲጠይቅ ነበር አንተም እንትን ብላል። ይኸውልህ መጀመሪያ የሙኒት መልሼ እልካለሁ። ይሄን የራስን ጠይቅ። ቆይ አንዴ ላውራ። መጀመሪያ ስትመጣ እኔ ገስት ሊሆኝ ነው ዋትስአፕ ላይ አሁን ብሮኮሊ ልካልኝ አየሁና ደነገጥኩ። እንዴት በዚህ ያህል ደረጃ እንደዚህ ይደረጋል ምናምን ብለን ከዛ በማግስቱ ተባለ እርዳታ ተጀመረ። ሳይ ያለው ቪዲዮ ምናምን አላሳመነኝም። ከዛ ቦታዎቹ፣ መሬቱ፣ ምንጣፉ ምናምን ሁኔታዎቹ ራሷን
ማኪን ጠይቀናታል። ቢያንስ ምን አልኳት፣ እርዳታ ሲሰበሰብ ቢያንስ ልጁ እዛ ሆኖ ዳይሬክት ከረንት ሎኬሽን እና ላይቭ ሎኬሽን ይላክ፣ እዛ ለመሆኑ ማረጋገጫ ቦታዎችን ይላክ ያሳይ። በዚህ ሰዓት ብዙዎች ሊቢያንን እያሉ እርዳታ እየሰበሰቡ ገንዘብ እየተበላ ነው። የዚህ ማረጋገጫ ያዢ እና አሰባስቢ ብዬ ስጠይቃት ብሮክሊን አለ ልጁን አምነዋለሁ በማምኑ ሰው ነው የመጣችው። ከዚህ በላይ ደግሞ ማረጋገጫ የለም። እናትየው በቪዲዮ ወጥተዋል። 4 ቀን ነው 5 ቀን ነው የተሰበሰበው ብሩ፣ 1 ቀን አይደለም፣ የረጅም ቀን ነው። ከ5 ቀን ከ6 ቀን በላይ ተሰብስቧል። እና መጨረሻ ላይ እያለ እያደረሽ ሌላውን ታዩና ማኪ ማስረጃ ላኪ፣ እነሱ የደወሉበትን ስልክ ቁጥር ላኪ ስንላት የተቆረጠ ቁጥር ነው። ቮይስ ሪካርዶ ሁሉ አለ። አይሆንም፣ ይገሉታል። ማስረጃ ካላኩ ይገሉታል። እሺ ብር ትራንስፈር አድርጋችኋል፣ ግማሽ ብር ገብቷል። ሊቢያ ላሉት ደላሎች ግማሽ ብር አስተላልፈናል አለች። የተላለፈው ሳይሆን በኢትዮጵያ አካውንት ነው። ቢያንስ ይሄ እንኳን ተይዞ ውሸት ከሆነ ሌቦች ከሆኑ ለመያዝ እንትን ይለናል። በፖሊስም ተይዞ በምን የሚሆን እዛ ያሉ ናቸው። ይሰበሰባል። ብሩ የሚገባው የት ነው? በኢትዮጵያ አካውንት ላይ ነው። በእርግጥ የእርዳታው ብር ሲሰበሰብ በማንም አካውንት አልገባም። በራሱ በማኪ ወንድም አካውንት ነው የገባው። በለጠፈችው ማለት በግለሰብ አካውንት አልገባም። ሁለተኛ እዛ ላሉት ሌቦቹ ሊቢያ ላሉት ለተባሉት ሌቦች ብር ሲገባ የነበረው ኢትዮጵያ ባለ አካውንት ነው። ከዛ ይሄ አካውንት ይያዝና ባንክ ፖሊስ ጣቢያም ሄደሽ የትም ሄደሽ ማስረጃ ተይዞ ብሩ አካውንቱ ይታገድ ምናምን ስላት አይሆንም አለች። ቮይሱ አለ ይያዛል፣ ይገልብኛል፣ አይሆንም ምናምን አለች። ከዛ ፈርቺ ትራንዛክሽን አስወጣው። የ6 ወር ምናምን ትራንዛክሽን ሲወጣ ባንኩ እንትን ያለበት በየቀኑ እርዳታ የሚደረገው ብር ወዲያው ነው ወጪ የሚሆነው፣ ወዲያው ነው ወጪ የሚሆነው፣ አይቀመጥም። ከዛ ፈራውና እንደዚህ ስል ያው ተሰብስቦላታል፣ ብሩ ገብቶላታል። ቆይ እስቲ የኮይኑ ብር ይያዝና ይጣራ። በዚህ መሀል የተፈጠረ ከትላንት ወዲያ ድረስ ከኔ ጋር እያወራች ነው ማኪ። በማለም እንደተፈጠረ አላውቅም። ዛሬ አንቺ ጋር መጣ እንደዚህ ሆነ። ብሩን አልተከለከለችም፣ ያ ብር አለ። ግን ይሄ ነገር ማከል እንትን ሲል እስቲ ይጣራ ተብሎ ከዛ በላይ ተሰብስቦ እርዳታ ተደርጎ ሰጥቷታል። ሄኖክ አንድ ጥያቄ ልጠይቅህ። እዚህ እርዳታ ላይ አንተ ተሳትፈሃል? እኔ ኮይኑን እና ሄኖክ ሳይሆን ብላኪ ሳይሆን ሄኖክ ሄኖክ እዚህ እርዳታ ላይ አንተ ተሳትፈሃል? አዎ ሪሲት ባኒ ገብቶ ሪሲት ሁሉ ልኬላታለሁ። አዎ አንደኛ እዚህ ሀገር ሆኖ ስፔሻሊ ኢማራት ላይ ሆኖ በሊቢያ ጉዳይ አንድ ሰው እርዳታ እንዳይሰበስብ የሊቢያ እንደዚህ ታግቶ ነው ብሎ አካውንት መስጠት ሳይሆን እዛ ገስት ላይ በራሱ መገኘት እንደሚያስቀጣ እንደተነገረ አታውቅም። ለምን ገባህ አንተስ ይሄን ነገር ሳታጣራበት ማለት ነው? አንተ ራስህ እዚህ ሆነ ራስን ህይወት አደጋ ራስን ለምሳሌ ለሁሉም ኢማራት ላይ ለሚኖር ተነግሯል፣ አስጠንቅቋል፣ በመንግስት ደረጃ ማለት ነው። በቃ የሊቢያ ጉዳይ ላይ አንድ ገስት ላይ አልኩ አሁን ብላኪ ታግቶ ቢመጣ እዛ ገስት ላይ መገኘት በራሱ የህገወጥ ዝውውሮች የነዛ እንትኖች ላይ ሼር ናችሁ ተብሎ ነው የሚታሰበው። ያው ይሳቅም አለ ኤምባሲ አካል ነው እንግዲህ ይሄ ነገር እንዴት እንደገባህበት እኔ አላውቅም፣ ወይ አልሰማክ ይሆናል። እኛ ለምሳሌ አንገባም አቁመናል። እናትየውን ስታይ ገስት ላይ ቁጭ ብለው ማለት ያው ልክ የፈለገ እናት ይታይ ልንገርግ አንተ እዚህ ሀገር ሲአይዲ ጠርሶ ጨለማ ቤት ውስጥ ተቀምጠህ ምናምን እረዳለሁ እንዳትልኛ። ቀኝን ሲመጣ ግራን ስጣለ መጽሐፍ ቅዱስ ላይ ነው ያለው፣ ምድር ላይ የለም። አላልሰማም። ይሄ አዋጅ ይሄንን መንግስት ይሄንን ማስተላለፉን አላወቅም፣ አልሰማህም። በቃ ይሄንን ነው ብለህ ማለፍ ያለብህ እንጂ እናትየው ሲያለቅሱ ብታዩ ኖሮማ የእናትየው እያለቀሱ እያለ መረጃ ጠይቃችሁ ብሩን ትሰጡ ነበረ። ቀላል ነገር ነው። ይሄም አጀንዳ መሆን አይገባውም ነበረ። አንደኛ የትኛውም የሊቢያ ደላላ ገንዘብ የሚዘዋወረው በኢትዮጵያ ንግድ ባንክ ውስጥ ነው። ሰንሰላታቸው ረጅም ከመሆኑ የተነሳ እንደዛ ነው የሚያደርጉት። እኔ ለብላኪ ያስገባለሁ፣ ብላኪ ለይሳቅ፣ ይሳቅ ለጁ እንደዛ እየተደራረጉ ነው የሚሄዱት። በጭራሽ የሊቢያ አካውንት እንትን አይላቸውም። ኢትዮጵያ ውስጥ ነው አንድ ሰው ወደ 70 ምናምን እንደዚህ እየተደራጁ ነው ብሩ የሚዘዋወረው። አሁን ብላክ ቢያዝ ብላክ አንተን ያስይዛል፣ አንተ እንደዛ እያለ ነው ልታስይዙ የምትችሉት። የልጁ ላይ ደግሞ መደወል አሁን ብላክ የአሜሪካ ከሆነ የሚኖረው ልጁ ስልክ ላይ ተደወለ ማለት ብር አለው ልጁ ተብሎ ሌላ ነገር ነው የሚደርስበት። ወይ ልጁን ይረሽኑታል ብር ካልመጣ የሆነ ነገር ነው። አሁን ሙሉውን ቁጥር ልካለች። ገባችሁ? ሙሉውን ቁጥር ብላክ ልክልሃለሁ። እናትየው ደውሏል። እናትየው አሁን እናታችሁ አሁን የብላክ እናት ወጥተው በቪዲዮ ብር ተሰብስበው ውሸት እንኳን ቢሆን በቃ ይሄ 200 ሺህ ብር ነው። በ200 ሺህ ብር ስማችሁ ሊነሳ አብላጫውን ብር ሳታጣሩ ሰጣችኋል። በ200 ሺህ ብር ኮይኑን ካወጣችሁት በኋላ
አንሰጥምና እስክናጣራ ነው ማለት ሰው ጭንቅላት ላይ የሚፈጥረው ነገር አለ። ከናንተ ይለፍ ገንዘባቸውን ስጧቸው እንደኔ ነው የምልህ። እንትለው ነገር ካለ አንሰጠችውን ቁጥር ራሱ ጠይቃናት ለኛ አልሰጠችንም። እዚህ ደረጃ እኮ አይመጣም ነበር። የሆነ ስልክ እንኳን የዛን ሀገር ስልክ እንኳን ስጪኝ ብለን ለዚህ ደረጃ አይመጣም ነበር። አልሰጠችም። ስልክ ተቆርጦ ነው ነው። አሁን እኮ የከለከለችበት ምክንያት በጣም አሳማኝ ነገር ነው። በቃ ለምን በነገራችን ላይ አሳማኝ ምክንያት ነው። እውነት ነው። አሁን መሲ እንዳለችው እሱ ብቻ አይደለም እስር ቤት ጥሩ ልብስ ለብሰ ሰው ልጠይቅ ብትል እያጠነከርክበት ነው እንጂ እንዲፈታ እያደረኩ አይደለም። እንኳን ከአሜሪካ ደውለህ አጣራለሁ ብለህ እንደዚህ ሀገር ብር ነው የሚፈልጉት እነሱ። ብር ባይፈልጉ እኮ የተላከላቸው ብር በቂ ነው። ልጁ መልቀቅ ይችሉ ነበር፣ ግን ብር አለው ተብሎ ነው እንትን የሚለውና ሌላ ደግሞ ምልህ ሁለተኛ እንደዚህ አይነት ስራ ሰራው ብለህ ብትሰራም ደብቀህ ስራ እንጂ ሚዲያ ላይም እንደዚህ ወጣጣ ተናትበል። ምክንያቱም በእንደዚህ በእርዳታ ብር ብዙ ነገር ነው የሚሰበሰበው፣ ብዙ ነገር ነው። ዱባይ ኮንክ አንድ ቀናና በአካልም ላወራ እችላለሁ ከፈለክ ማለት ነው። ብዙ ቦታ ነው የሚሄደው በእርዳታ ብር የሚሰበሰብ ብር ሚጣላ ሰው ሊኖር ይችላል። ትልቅ ወንጀል ነውና እናንተ ለበጎ ነው ያደረጋችሁት። ያን በጎ ስራችሁን ደግሞ ከፈጣሪ ታገኙታላችሁ። እሷም ዋሽታ ከሆነ ከፈጣሪ ታገኙዋለች። ለምን ሰው ደግሞ እናት የምታክል ነገር ሚዲያ ላይ ቁጭ አድርጎ እንደዚህ ያረጋል የሚል ያው እናቱን የሚወድ ሰው እናት የእናት ክብር የሚያክሰው እንደዚህ ያረጋል ብዬ ምንም አላስብም። እና ይሄም አጀንዳው ሊሰፋም አይገባም። በቃ ያለው ነገር ይሄ ነው። ያላቀረበችበት ምክንያት ስልኩን ደግሞ በቂ አሳማኝ ምክንያት ነው። ሌላ ምንም እንትን የማያስፈልግ እና ይሄ ነገር እንትን በሉና እዚሁ ቢቋጭ ጥሩ ነው። ይበቃል። ያው ለምን እናንተም ስማችሁ ለምን ይጠፋል? ጥሩ ስራ በሰራች ከዚህ ዱባይ ኮንክ ለሷ መስጠት ካልፈለግ መተክለኔም ስጠኝ እኔ ያስገባላታለሁ። ለሷ መስጠት ካልፈለግ ልጅቷ ብሮኮሊ ጋር ነው ያለው ብሩ። ትላንት ነው ከትላንት ወዲያ አውርታ ተቀበሉና ስጧታ አስገባልሻለሁ ብላታለች። ከኔ ጋርም ከትላንት ወዲያ አውርታ ታስተላልፍ። ትላንትናና ዛሬም እንደተፈጠረ አላውቅም እንጂ እኔ ያለሽ ማኪ ነው ማነው ስምሽ? አንቺም ከኋላ ያረግሽው ፎቶ አንሺ። በፍቅር እንደጀመራችሁ በፍቅር እንትን ትላለች። ችግር የለውም። ይሄን ያህል ብር ማስገብተዋል። የሚከለክሉበት ምንም እንትን የላቸውም። ለምን ያው ወንድሟም ያለው አሜሪካ ነው። እሷን ያቺኛዋን እልህ ውስጥ የከተታት ምን እንደሆነች ታውቃለህ? ሶስቱን እልህ ውስጥ ትገባለህ አይደለ? በዚህ በሁለት ቀን ውስጥ ነው በሶስት ቀን ውስጥ ይመስለኝ እሷ በጣም ብዙ ሰው እየላከች በቃ ተደጋጋሚ እሷ ጋር እየሄዱ ሌባ እያሏት 5 ከ6 ቀን እንቅልፍ አታን የሰበሰበችው እና ያ ነገር ንዴት ውስጥ ከቶክ እንትና እንደሰው ያስተላል። ስለዚህ ያው በቃ ሰው ሳይ ብዙ ነገር እንትን ይላል እና እዚህ ቤት እንኳን አድርጋ አልጠራችኝም። እኔም በማውቃቸው ሌሎች ጊፍተሮች ናቸው ደውለው እንዴ ምንድነው ስማችሁ እንደዚህ የሚነሳው ለማታችሁ አታወሩም ስትለኝ ነው የሆነች ልጅ ቆያይ ሄጄ አወራቸዋለሁ ብዬ የመጣሁት ነኝ። እንኳን ወንድሜ እናመሰግናለን። ያው በሷ ቦታ ሆነም እኔም ይቅርታ ጠይቃለሁ። ፎቶንም ታነሳለች። በቃ ያለውን ነገር ያው ከነሱ አንተ ትሻላለህ፣ እኛ እንሻላለን። ለምን ትንሽ ያለንበት ሀገር እንኳን አሪፍ ነው። ገብቷል። እንሰርተንም እንትን ኮይኑንም እኮ ማለት በትርፍ ነው። አትርፋ ነው የገዛቻት ካለው ብር ላይ 30 ሺህ ብር ተጨምሮ ነው። ኮይኑ 170 ሺህ ብር ነውና በትርፍ ነው በ200 ሺህ ብር ሌላ ጊፍተር ከሚገዛ እዛ ብር ላይ 30 ሺህ ብር ተጨምሮ በትርፍ ሁሉ ነው የገዛቻት እሷ እንድትጠቀም ብላ ማለት ነው። ስለዚህ አሁን አይታል እኛ አሁን እንደዚህ ሰምተን ተነጋግረን እንትናን ግን አሁን ሌላው ሰው የሚረዳው በቃ በማይሆን መንገድ ስለሆነ ለምን ስማችሁ ይጠፋል? ጥሩ ስራ በሰራችሁት እናግዝ ባላችሁት በማይሆን ነገር 900 ራሱ ከልክላችሁ እኮ ቢነሳ ይሻላል። ይሳቅ ይሄ ነገር ከመነሳቱ በፊት ለልጅቷ ለብሮከሪ የምትባለው ቀጥታ ደውያለሁ። ሄሎ ማዘር እንዴት ዋሉ? ሄሎ ቆይ አንዴ ጠብቁኝ ማዘር። ለሷ ደውዬላታለሁ። ዋትስአፕ ላይ ቮይስ አስደርጌላታለሁ። ሙኒትን ልካት ገስት ላይ ሄዳ አልመጣም እዚህ ይምጡ ስትል ነው ፎቶዋን ያደረገችው። ማዘር ደህና ነው። ያንንም አልመጣም እዚህ ይምጡ ያለበት ምክንያት ብሩ የተሰበሰበው እኛ ቤት ነው። ብሮኮሊ ቤት ተከፍቶ ነው የተሰበሰበው። ብሩ እዛ እስከተሰበሰበ ድረስ ሌላ ቦታ ሄጄ ለፍርድ የምቆምበት ምክንያት የለም በሚል ነው። የኔ አይሰማችሁ? አይ መሲ እንትን ነች እሱ እናት ማዘር ይሳቅ እናትየዋ ይኸው ደውለው መስመር ላይ ነው ያሉት። ማዘር ይሰማውታል?
አዎ ልጆት እውነት ሊቢያ ነው አይደል ያለው ማዘር? አዎ እዛ ነው ያለው። መቼ ነው የሄደው? ከሄደማ ወር ነው። 1 ወር። አዎ በቃ እኔ ልጆት መታል አናግራናቸዋል። ምንም ብሩ ለመውሰድ እንደዚህ የስርቆት ምናምን ነገር የለበትም ማዘር። ያለ መግባባት ነው። ልጆትን ስልክ ቁጥር ጠይቋት ነበረ፣ መረጃ ስጭን ነበር ያሏት። ከዛ በኋላ ልጆትም ትንሽ እሞሽ ነው። ይሄ የወጣቶች አለ አይደል እርስ በራስ ለዛ ነው እንጂ ምንም እንትን ነገር የለም። እናስገባለን ብለዋል፣ ያስገቡሎታል። እሺ እናቴ መጀመሪያ እኮ በደንብ ረድታኛለች እኮ። አሁንም አለመስማማት ነው እና በቃ መጨረሻ ላይ የቀረው ብር ነው። አሁን ትናንትና ደውለው ብታይ በቃ ወይ አሳልፈን ለሌላ ደላላ እጥፍ እንድከፍሉ አረርጋለሁ አለኝ። ለማንኩት፣ በቃ አልቅሼ ለማንኩት። ችግር የለም አሁን ያስገቡ ይሰጦታል፣ ትሰጦታለች። እሺ እናቴ እሺ አይዞት። እሺ ማዘር እግዚአብሔር ይባርካችሁ። ችግር የለም እግዚአብሔር ይባርካችሁ። ችግር የለም አትርፉልኝ ብቻ አውጡልኝ። አልቋል እኮ ትንሽ ነው የቀረው። ችግር የለም አይዞት ማዘር። እሺ እናቴ እግዚአብሔር ይባርካችሁ። ተባረኩልኝ። አሜን አሜን። በጣም ስቃይ ላይ ነው ያለሁት ብታይ። በቃ 3 ቀን አልተኛውም፣ ደግሞ ያመኛልም፣ ጤና የለኝም። አይዞት ችግር የለም። ዝም ብሎ አለመስማማት ነው፣ ወጣቶች ስለሆኑ አለመስማማት ነው እንጂ ልጅቷም እንደዚህ ክፉ ሆና ምናምን አይደለም። እሺ ማዘር አረ ጥሩ ናት። ስታወራኝ ሁላ ጥሩ ነበረች። ምን ጤጣን ገብቶ እንዲህ እንዳረጋ ዝም ብሎ አለመስማማት ነው። ችግር የለም። እሺ ማዘር እንጂ መልካም ነበረች። ችግር የለም። አሁንም መልካም ናት። ችግር የለም ማዘር። በቃ አልቅሱ። አሁንም መልካም ናት። ስለታለች መርቋቸው እኮ በቃ ይሄ ነገር ይጨረስና እመርቃቸዋለሁ። እሺ ማዘር እሺ ችግር የለም። ከዚህ ጭንቀት አውጥ በመሻለው ትንሽ ችግር የለም። እሺ ማዘር እሺ በቃ ብላኪ በማርያም በቃ እናንተ ተሸነፉ። እሺ በቃ ከዚህ ሙድ ውጡ። እሺ ጨረሳችሁ መሰለኝ። ስለዚህ መች ታስገባ መች ትሰጣችኋለች? ይሄንን አሁን ከእናንተ ጋር ያወራሁትን ሄጄ መጀመሪያ እሷን ደውዬ ማውራት መቻል አለብኝ ይመስለኛል አይደል? ገና አውርታሃት ተጠይቃ ነው አልሰጥም ካለችም በቃ አሰጧቸው ማለት ነው። እንግዲህ የእሷ ውሳኔ ነው ሊሆን የሚችለው። እንጠብቅህ። ጠይቃሃት ትመጣለህ። ሄኖክ ይመስለኝ ሊጠይቃት ይመስለኛል። ጠይቋትና አሁን ነው ታውቁን። ምክንያቱም ይሳቅ እዚሁ እያለ ማለት ነው። ይሳቅ ዋትስአፕ ላይ የማረግልህን ቮይስ አዳምጠው አንዴ። ወይ ኔትወርክ እያስቸገረኝ ነው መሰለኝ። የሱ ቮይስ አድርጌልሃለሁ። ቮይሱን ስማ። አንቺ መዳም ቤት ነው የምትሰሪው? እኮ ይሱ አንደኛ ጉዳዩ የማይመለከታችሁ ሰዎች አንዳንድ ቁጥር ምጽሁት። እሺ አንዳንድ ቁጥር ጻፍ። ምን ነበር
ገብተሻል ነውጪ እኔ ቁጭ ያልኩት ለማንኛውም ዝም ብዬ አይደለም። እሺ እያወራት ስለሆነ ነው። እሱ ሲጽፍልኝ እነግራቸዋለሁ። ወንድሜ በቃ ያው እህት ናት፣ ማሳመን አያቅትም። አይታል እንግዲህ እንደዚህ ሲያለቅሱ ያው አንተም ብትሆን ኦልሬዲ በቃ ያለ መግባባት ተፈጠረ። ያን ደግሞ ወንድሟን አውርቼዋለሁ፣ እናትየዋን አውርቻቸዋለሁ እና ችግር እኔ ችግር የለም በቃ ለእናትየው ነው እንጂ ለእሷም ትንሽ እንትን ብላለች። ያው እሱ ሊያወራት ሄዷል ስላለ ይምጣና ጨርሰንላት እንውጣ። እኔ ቱርክ ያስቸገረች ነው ሽምስ አለው። እኔ ጋር ኦሪጂናል ዋይፋይ እያለ እኔ ኔትወርክ ያስቸገረ የምትሉ የኛ ልጆች ግን በጣም እየገረማችሁ ነው። ግድ ነው። እሺ አረብኛ ጽሁፉን አንዴ ስም ማን ነው የሚለው? አንዴ አንብቡልኝ። ይሱ አረብኛ ሆነ ኢንቫይት ያረኳት ልጅ አንብብልኝ። አረብኛው ማን ነው የሚለው? ይሰማል? ምን ነበረ? ገብተሻል? መሲሌ ሞኒትን ፈልጌ ነበረ። ባለፈው ችግር ላይ ናት። ባለፈው ውርቻት ነበረ ነውጭ አንድ ችግር ሳያልቅ እዛ ችግር ላይ እንደው በደሞዝ ቀጥራችሁን የምንሰራ የምታስመስሉት ልጆች። እኔ ደግሞ የሆነ ነገር እንትን ልትናገሪ መስሎኝ ነው ከነ ብላኪ ጋር የመጣሽ መስሎኝ ነው። ዝም ብዬ እንደ ደርግ ሬዲዮ ስጮህ እዚህ የቀጠራችሁኝ ነው እንደሚመስላችሁ? የአንዱ ሳያልቅ የአንዱ የአንዱ ሳያልቅ የአንዱ የአንዱ ሳያልቅ የአንዱ ጣጣችሁ ያልቅ። ጋይስ እኔ ምን ታረግልኛለች? እዚህ ትምጣ እንዳትመጣ እዛው ትሁን ቤቷ። እንዴ እኔ ምን ታረግልኛለች? ጉድ እኮ እዛ ሄዷል ሊጠይቃት፣ እዛ ጠይቋት ይምጡ። ከዛ በኋላ ይሳቃል እኮ። ከዛ የምንባለውን ከሰማን በኋላ ቀጣይ ነገር ይቀጥላል። መጣሁ። ለማንኛውም እኔ ደርሼ ልምጣላቸው። እነሱ ሄኖክ አልሄደም ነው የሚሉት፣ እኔ ልሄድላችሁ ችግር የለም። ኦኬ እሺ። መሲ ሲሰድቡሽ ነበር እኮ ይስደቡኛ። ምን እኔ 95 ሜትር እና 8 ሰዓት ሳላቋረጥ ማውራት የምችል ሰው እኮ ነኝ። ማን እንፈራለሁ ብላችሁ ነው? ግን ይሄ በመሰለ ይሄ የእናት ጉዳይ ስለሆነ ነው። ሲቀጥል ደግሞ እሷ አልሰጥም ካለች እኮ ሄኖክ እኮ እዚህ ነው ያለው። የጊፍት ብር ነው ያወጣው። ጉግል እንትኑ አለ፣ ራሱ ያመነበት አለ፣ ሊቢያ ደላላ ላይ የተሳተፈበት ነው። አለቀ። ይሄው ይሳቃለ። እዛ ድረስ መዳረስ አያስፈልግም። ለ200 ምናምን ሺህ ብር ተብሎ ነው እንጂ እኮ ምንም ችግር እኮ የለውም። እና ቤታቸው ቢሰድቡኝ እኔስ አስተርፊያቸዋለሁ። እንደዚህ ስዘፍን አይደል እንደ ነበርኩት። ተው እንጂ አንቺ ግን ምን ስምሽ ማን ነው? ሚት ሽንፍቱና ስምሽ ንገይ። ስምሽ ማን ነው? መቅደስ መቅዲዶ ምን አሽቋላጭ ነሽ? እግርሽን በሙቅ ውሃ ዘብዝፊው፣ ትንሽ በረዶ ጣል አርጊበት፣ ጋደም በይ እንዳያምሽ። አይዞሽ እናቴ፣ እግርሽን ጋደም በይ፣ ትራሱ ደግሞ እንዳይቆረቆረሽ እያስታሽ ምንምኛት ነበር። እንደው ምን ጉድ ናችሁ መሲ? እንደዚህ አይነት ነገር ለስተኝ እኮ ምንም ነገር እንትን አይልሽም። በሰዓቱ ነኝ መሲ ምን ችግር አለ? አሁን እኔ የሆነ ነገር በሆን ደውለሽ አትይኝም እንዴ? ፓናዶሎ አጣጥኝ ይቅርታ። ያው ነው በቃ እኔ እህት ነኝ። ይሄው ሲስ አንድ ቁጥር እየላከልሽ ነው። እሷ ቤት ያገኘኝ ልጅ ማለት ነው። ማን ነው ሲስ? ደግሞ ለእሷ ምኗ ነው? ለእሷ ደግሞ እሱ ቤት ነው እሷ መታ እንትን ያልኩት። ኦኬ አቶ ሲሳይ እስቲ አንድ ቁጥር ጻፍ። እሱ በሙቋ ዘብዝፊ ብሏል። ግሯን ነሽ ጻፍ። ያው እዚህ ምድር ላይ የምንኖረው በጣም አጭር ጊዜ ነው። አጭር ጊዜ የሁላችሁ ፎቅም ሰራችሁ፣ ሚሊዮነርም ሆናችሁ፣ ባለሀብትም ሆናችሁ፣ አሜሪካም ኖራችሁ፣ ካናዳም ኖራችሁ፣ አውስትራሊያም ኖራችሁ፣
ሌቭላችሁ 40ም ገባ 60ም ገባ 100 ገባ ሌቭልህን ትራስ አርገው አትተኛም። ወርቅህን ትራስ አርገው አትተኛም። ስትሞት 1 ሜትር አቡጀዲ ጨርቅና ሳጥን ብቻ ነው ይዘምት መጣ። አሁን ደግሞ ኢትዮጵያ ለመሬት ራሱ ተከፍሎ ነው እንደዚች የምታክል መሬት ገዝተ በ36000 የኢትዮጵያ ብር ከፍለ ትቀበራለህ። በቃ እዛ ጋር ያንተ ነገር ያበቃል። ይዘነው የምንሄደው ነገር እኮ የሚኖረው ምንም ነገር የለም። አቡጀዲ ነው። መጨረሻ ላይ ዞረን ብራንድ ልብስ ለብሰን መጨረሻ ላይ በሜትር በኢትዮጵያ 13 ብር በምትገዛ አቡጀዲ ተጠቅለለ ነው የምትሄደው። ሱፍ ካሄድ ከረባት ካሄድ እዚህ ጋር የምታረገው ትላልቅ ወርቅ ካሄድ እዛ ሄደክ ደላላ የለ ገስት ላይ እንትናን ጥራት የለ። ለዚህ እድሜ አትናከሱ። ለዚህ እድሜ የሰው ሀቅ አትውሰዱ። ሳጪ እንጂ የሰው ሀቅ ወሳጅ አትሆኑ። እናት ይትሙት ከመስጠት ከመውሰድ የሰው ነገር መስጠትን የመሰለ ነገር የለም። ምትኖረው አጭር ጊዜ ነው። ባለህ ነገር ተደስተ ባላችሁ ነገር እኔ አሁን ኢማራት ላይ ሱቅ ከፈቱ፣ ማርስ ላይ ሱቅ ከፈቱ። ከሆነች አደጋ አላመልጥም ወይስ አሁን እዚህ ጋር ቁጭ ብዬ ፈጣሪ ድርቅ ላድርግሽ ቢል ለዚህ ሁሉ ሰው ማስተማሪያ ሊያድርግ የሚል እዚች ጋር ቁጭ ብዬ ድርቅ ሊያደርገኝ ይችላል፣ መብቱ ነው። ከዛ በተረፈ ግን የሆነ እናንተ ገንዘብ ስለያዛችሁ ብቻ የሆነን ሰው ጎሮሮ ደፍናለሁ የሆነን ሰው አስለቅሳለሁ ብላችሁ የሆነ እርምጃ አትራመዱ። በቃ አፈርነ 100 ኪሎ ኮንክ ደረቴ ቺስታ በቃ ደረቴ ምናምን ጡቴ ያምራል ዳሌ ምናምን ከንፈሬም እንዲብዬ ስንቱን እንዳሻፍጃለሁ። የለም ስትሞቺ ሀቢብቲ አበሻ ዝናብ ሳይመጣ ንቅበራት አስክሬኗ መቼ የተባለችው ብርጅዬ ስትሉኝ የነበራችሁ አስክሬኗ መጣ። ዝናቡ ሳይመጣ ደመና እያጉረመረመ ነው ቶሎ በተቀበረ ለሚል ህዝብ ተንኮል ማያስፈልግም፣ ጽድቅ ማያስፈልግም። ተራርቀ እንዴ ሀበሻ እኮ ድብና አርጎ የሚገርም ድንጋይ እላያችሁ ላይ እንደዚህ አስቀምጦ እኮ ቁጭ ብሎ ካርታ ይጫወታል። አንተ እዛ ምስጥ ይጫወትብሃል፣ እሱ ካርታ ይጫወታል። ተራውን እስኪጠብቅ ድረስ 4 ነጥብ። ሰው የሚወዳችሁ ሲኖራችሁ ነው። ከሌላችሁ ደሃ ስትሆኑ በቃ የሚገርም ንፍሮ ነጭ ስንዴ ንፍሮ አለመግባባት ተፈጥሯል። ድጋሚ ማሬ ይምጣታ ምን ተፈጠረ? መግባባት ተፈጥሯል። ድጋሚ ማሬ ይምጣታ ምን ተፈጠረ? ጋይስ ሄዳችሁ 3000 ሰው የሰራውትን ቪዲዮ ላይክ አርጉልኝ አንዴ። ቆይ ለይከው ይምጡ እንዴ። ቆይ አንዴ ሄዳችሁ ላይክ አርጋችሁ ነው። ላይክ ያላረጋችሁ እችን አጀንዳ አትቀመሷትም። የፍቅር ጉዳይ ነው። ሄዳችሁ ላይክ አርጋችሁ ነው። አሁን ታስገባለች። እሺ ብሩን አስገባለሁ ብላለች። የትንቤት ስሟን እንዳታነሺ። ያላሳመናትን ነገር ትላክልን፣ እኛ ልጅቷን እንጠይቃታለን። ልጅቷ ትክክል ኢሱ እንዳለው ልጅቷ አሳማኝ አይደለም ከተባለ አሳማኝ አይደለም እንኳን ካላችሁ ወይ ባይሰጣል መጥቷል። ይምጡ፣ መረጃ ካላችሁ ይምጡ። ግን ብሩን መጀመሪያ ታስገባይ ልጅቷ ግን ብሎ በቃ አመሰግናለሁ። እሺ አስገቢና ደረሰ ይላኪል። አይ ሄኖክም እንትና እዚህ ያለውም ልጅ አናገረኝ። ስለዚህ አካውንት እንትንታይ እኔ ማናግረዋለሁ ሄኖክንም። እሺ አይዞሽ በርቺ፣ ስራሽን ስሪ። እሺ አንቺ መዳም ቤት ነው ያለሽው፣ ስራሽን ስሪ፣ ተረጋጊ። እሺ እሺ ያመሰግናለሁ። ክበሩልኝ። አኪ አብሽሪሽ። እንግዲህ ፈጣሪ ጥሩ ዜና ያሰማችሁ። ደረሰኝ ተቀበይ። እሺ አሜን። መሲ አንቺ ጨርሹ በቃ እናቴ እኮ መሲ ትጨርሳለች። አስገብታ ትሰጣለች ብላለች። ኦፍ ኮርስ መሲ ነገ ዛሬ እንዳትል የልጅቷ ብሩ ሀቋ ነው። አስገባሉ ሳሪ እናስገባለን። አንቺም ደግሞ አትፊላት የፖስተሽው ምናምን ካለ ፎቶ አትፊላት። አልፖስተኩም እኮ ገና ቴክስቱን ላለ እኔ ማለት አስገባለሁ ብላ ስላላስገባች ለቅዳሜ ነበር የተባለው። አርብ ማታ በቃ እሷም ያው ኮመንታተሮች ሲሰድቧት ስሜታዊ ይሆናሉ። አመስግኛት፣ ብሩ ስታስገባልሽ ደግሞ አመስግኛት። እሷንም ወንድሟንም አመስግኛቸው። እሺ እዚህ መጥቼ አመሰግናቸዋለሁ። ችግር የለውም። በዋትስአፕም በፈለግሽ አመስግኛቸው። ለምን ያው በዚህ ጊዜ ገና አልቀበልም ማሬ። አንቺን አይደለም ማን አንቺን አለሽ መሰለኝ እኔ ልጆቹን አይ እኔ ችግር የለውም ብዬ ነው። እሺ አይ ልጆቹ